በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። ሩታና አብርሽ ከፈረንጁ ጋር በመሆን ተዋል እንደተመለከታችሁት ማለት ነው። ነገር ግን ቤተሰብዬ ማለት ነው የሚያደርጉት ምልልስ ምናምን ነገሮች በጣም አያናድዱም። በተለይ ደግሞ በአብርሃም በኩል የሚታየው ነገር በጣም የሚያስጠላ ነው። እቺ ልጅ ከሱ የፈለገችው ፍቺ ነው። እሱ ደግሞ ስላሳለፈው ላይፍ ልክ ሄርሜላ በቀደም መታ ስትናገር እንደነበረው ማለት ነው እሷን የማብገን ሁኔታ ላይ ነው ያሉት። ባይዘው ያቺ እሷን ስታበሽቅ ትላንትና አየናት። ዛሬ ደግሞ እሱ በቃ ጥውልክ ደንበኛ ወጠጤ ምንም የማይፈራ በጥጋብ መልክ ነው የመጣው ዛሬ። በቃ በኃይለ ቃል ነው የሚናገረው ምናምን። ለሩታ በጣም ንቀት እያሳየ ነበር ሲናገር የነበረው። ይሄ አሁን ካንተ ምንም እንደ አዲስ ብለን የሚያስገርመን ነገር አይደለም አብርሃም። በቃ ያንተ ነገር እኮ አብቅቶለታል። የድሮ አብርሃም የለም ቤተሰብ። ድሮ የነበረው አብርሃምን እኛ አሁን ብንፈልገውም የምናገኘው አይመስለኝም። ምክንያቱም በማግኘት ውስጥ ያ አብርሃም ሞቷል፣ የድሮ አብርሃም ማለት ነው። እና ቤተሰብዬ ምንድነው ሩታ ይዛ የመጣችው የፍቺ ወረቀት? እኔ እስከማውቀው በትንሹም ቢሆን አንዳንድ ነገሮችን ያው ለመስማት እየሞከርን ነው። አሁን እነሱ ትዳር ውስጥ ከገባን ወዲህ ቤተሰብ ስለ ትዳር ሕግ ራሱ ማዳመጥ ጀምረናል። እና በሚደንቅ ሁኔታ ባልና ሚስት መጀመሪያ ፍቺ ላይ የሚሄዱት ቀጥታ ወደ ፍርድ ቤት ነው። መጀመሪያ ፍርድ ቤት ሄደው ከተፋቱ በኋላ ፍቺ ከፈጸሙ በኋላ ነው ወደ ንብረት ክፍፍል የሚገቡት ማለት ነው። እዚህ ጋር ደግሞ ምን መሰላችሁ፣ ሩታ ልታስፈርሙ የምትለው ወረቀት አለ። ይሄ ወረቀት ምንድን ነው? የመጥሪያ ነው ወይስ ደግሞ ምንድን ነው? እዛ ላይ የንብረት ክፍፍል ምናምን የሚልም አለ። ይሄ እኮ ሩታ ብቻ አይደለችም እኮ የምትጽፈው፣ ህጉ ራሱ ያስገድደዋል አብርሃምን ማለት ነው። ግን ይሄ አሁን የንብረት ጉዳይ ከተነሳ መጀመሪያ ፍቺ መፈጸም አለባቸው ነው። ወደ ንብረት መገባት የለበትም ይመስለኛል። ምን ማድረግ እንዳለባቸው ሙሉ ለሙሉ የተተነተነና የተጻፈ ወረቀት ነው ይዛ የመጣችው እሷ ማለት። እነዛ ነገሮች እስማማለሁ ነገር ነው መጀመሪያ። ከዛ በኋላ ይመስለኛል ፍርድ ቤት የሚቀርቡት። ገባችሁ አይደለ ቤተሰብ? ስለዚህ እዛ ላይ ያለውን ነገር አንብቦ እሱ ፈርሞ ሁለቱም ከዛ በኋላ ፍርድ ቤት ቀርበው ከተፋቱ በኋላ ከዛም በኋላ ነው ወደ ንብረት ክፍፍል የሚገባው። ሳይፋቱ ወደ ንብረት ክፍፍል ከገቡ ውድቅ ነው የሚሆነው። በነገራችን ላይ ህጉን እንደዛ ስለሚል ማለት ነው። እና ይህን ጉዳይ እንዳለ እንዲናስቀምጠውና አብርሃም ለሩታ መፈረም ያልፈለገበት ምክንያት ምንድን ነው? እና ደግሞ ለምንድን ነው ስለ ንብረት ምናምን ነገር የተጻፈውን ሲያነብ እንደዛ ፌንት የነቀለው? ለምንድን ነው? ወዶ ነው? በግዱ ከሷ ጋር ያፈራውን ንብረት ያካፍላታል። በነገራችን ላይ ሩታ ይሄ ሞኝ የምትጫወችው ነገር ለኛ ለኦዲየንሶች አይመቸንም። እዚህ ጋር እንደ አጋድሞ እያረዱሽ አንቺ እንደገና ለነሱ ትቆረቆሪያለሽ፣ ለነሱ ታዝኛለሽ እንዴ? እንደዚህ አይነት ነገር የለም። በቃ መጀመሪያ እስቲ ክብር ይስጥሽ። ላንቺ ክብር ያልሰጠሽ ባልሽ አሁን አንቺ ለሱ ሪስፔክት ምናምን ነገር መጠንቀቅ፣ ስለሱ ባክግራውንድ ላሉት ሰዎች መጠንቀቅ። አሁንም በዛው አላማሽ ነሽ ያለሽው እንዴ? ሩታ ምን ሆነሻል? አታናጅን። የምሬ ነው። እኔ እየተናደድኩኝ ነው ቤተሰብ። እንዴ በለዋ ላይ መሄዱ አንሶ ቤተሰብ ትልቁን ጥፋት እስቲ እዩት እናንተ። ሩታ አሁንም ቢሆን ይሉኝታ ይዟት ነው እንጂ አብርሃምንና ጀሌዎቹን ብከሳቸው ከርቸሌ ይገባሉ። ይሄን መኑ ህጉ በራሱ በትዳር ላይ ሌላ ትዳር፣ በትዳር ላይ ሌላ ሴት ይዞ መሄድ ማለት በጣም ያስጠይቃል ቤተሰብ፣ በህግ ደረጃ ማለት ነው። ከዛ ባለፈ ከጀርባው ያሉትም ተጠያቂ ነው የሚሆኑት። አሁን እሷ እኮ ወደ ሌላ ነገር አትገፋፉኝ ተው ነው እያለች ያለችው። በስነ ስርዓት ፍቺም ከሆነ በስነ ስርዓት ተፋተን ይጽደቅና እኔም እርፍ ልበል ነው እያለችው ያለው። እሱ ደግሞ ገና ለገና ማለት ነው ከሱ ተፋታ እሷ የምትይዘው አዲስ ቦይፍሬንድ ራሱ አስጨንቆታል። ይሄን ያክል ታዲያ ለሷ ፍቅር ካለ ማለት ነው አባባ አብርሃም ለምንድን ነው ሩታን 9 ወር መጠበቅ ያቃተክ? ኦ ማይ ክርስቶስ እስቲ ንገረም ማለት ነው። ባይዞ 9 ወር ብቻ አይደለም ቤተሰብ፣ ስታረግዝ አይደለም አብርሃም ጥሏት ሌላ ቦታ ሄደው ቤተሰብ። በፊት በጓደኝነትም እያሉ 2 3 4 ሴቶች መጥተዋል። ምስክር ነን ነው፣ ሚዲያው ምስክር ነው ብላለች ሩታ። አዎ እንመሰክራለን። ስለዚህ ማለት ነው አሁን ላይ ይመስለኛል ሩታ ብትፈታው በጣም ብዙ ነገር እንደሚከስር ያውቃል ልጁ። ለዚህ ነው እየተለማመጣት የነበረው። ወደ መጨረሻ አካባቢ በደንብ አድርጎ ሲጠርጋት ቆየና
እንዴ በሾርኒ ያናድድ ሁኔታ ሲናገር አቆየና መጨረሻ ላይ አስቢበት በኋላ የምትጎጁ አንቺ ነሽ ምናምን እያለ ማለስለስ ጀመረ። ለምን መሰላችሁ? በህግ አንፃር ቤተሰብ ሩታ እየሄደች ያለችው በህግ አንፃር አይደለም። በዛ መልኩ ከሄደች በጣም ብዙ ነገር ይከስራል አብርሃም። በጋራ ያፈሩት ንብረት ሳይቀር መኪና ሳይቀር ያይዞት እንደዚህ ከኤርሜላን ድፍን አዲስ አበባ ኩርፍቱን ሲያሽከረክርበት የነበረው መኪናው ሳይቀር ይካፈላል። ወዶ ሳይሆን በግዱ ማለት ነው። ለግል የተሰጠው ስጦታ አይነካም። ቤተሰብ ባይዘው ለሩታ ባለፈው ጊዜ መኪና ስጦታ ሰጥቷታል። ስለዚህ ያ ስጦታ የሩታና የሩታ ብቻ ነው። አብርሃም ልካፈል ማለት አይችልም። ይሄን ወቁ በዚህ አጋጣሚ ማለት ነው። ነገር ግን የመኪናው የመጀመሪያ የገዛው መኪና በትዳር ላይ ሆኖ አንድ ላይ ያፈሩት ከሆነ ግዴታቸው ነው ሼር ማድረግ ማለት ነው። 50-50 ነው የሚለው ህጉ። ባልና ሚስት 50-50% የሚካፈሏቸው ንብረቶች አሉ በህጉ አንፃር ስትሄዱ ማለት ነው። እንደው ፈጣሪ ስራችሁን ይስጣችሁ። እኛ ለትልቅ ዓላማ ስንመኛችሁ ይኸው ፍቺ ላስቀምጣችሁናል። ሩታና አብርሽ ተጋቡ ብለን ገና ካፋችን ሳንጨርሰው ወለዱ አልን። እሱንም ካፋችን ሳንጨርሰው ተፋቱ። አበስ ገበርኩ ይሰውራችሁ ቤተሰብዬ። እኔ ሌላ ምንም አልልም ማለት ነው። እግዚአብሔርን ፈጣሪ ይሰውራችሁ። እና ለማንኛውም ምን መሰላችሁ አሁን እዚህ ጋር አብርሃም በቃ በጣም ደረቱን ነፍቶ ማለት ነው ጀብዱ እንደሰራ ጀግና አንበሳ እንደገደለ ወንድ ነው ያደረገው ዛሬማ ማለት ነው። ሩትዬ ደግሞ ቅመሟ ነገረችው፣ ይሄ ጀብዱ አይደለም፣ ይሄ ደረት አያስነፋም አንገት ያስደፋል እንጂ አለችው። አዎ እኔ በአብርሃም ቦታ ብሆን ማለት ነው የምሬን ነው ደበቃለሁ። ደበቅ ከቤት የማልወጣም ጭራሽ አባቱ ፊት ልቆም። የገዛ አባቱ ፊት እኮ ነው የቆመው እሱ። ምንም እኮ አይፈራም፣ ማንንም እኮ አይፈራም ቤተሰብ። እና ምን አደረኩላን እያለ ያለው ምን አርጌ በታሪክ ሰምተንም አይተንም አናቅም። ሰው ትዳር ላይ ሌላ ቦታ ሴት ይዞ ሲንዘላዘል ኖርማል ነው እያለ ለዛውም ማለት ነው። እንዴት አድርገን ነው ኖርማል ልንለው የምንችለው? ማንም ሴት ባልና ሚስት በሆኑበት ህይወት ውስጥ ባሏ ሌሎች ሴቶችን ይዞ ሊዝናና ወደሆነ ቦታ እንዲህ የሆነ ብታይ ምንድን ነው የሚሰማት? ማን ሴት ትቀበላለች? ኢትዮጵያዊት ሴት ይህን ነገር በፍጹም የማትቀበል ናት። 99% አልላችሁ 100% ማለት ነው። ስለዚህ ሩታ በጣም ታጋይ ሴት በመሆኗ አብርሃም እግዚአብሔርን አመስግን። ሩታ ሌላ ሴት ብትሆን በሩታ ቦታ አንተ ጉዶ ነካል። እስካሁንም አትታይም ሚዲያ ላይ። ድሮ ገና ከርቸል ሊገቢ ነበር። ግን እሷ ይሉኝታ ያሰራት መጨከን አቃታት ማለት እናንተን ጥርግርግ አድርጎ ከነጥፋታችሁ ከሳ የራሷንም ነገር ንብረቷንም አስመልሳ ፍቿንም አጸድቃ አንተም መገላገል ትችላለች። ግን ይኸውልህ እሷ በጸባይ ነው እየመጣችልክ ያለከው። ይሄን ሁሉ በደል በድልሃት አብርሃም ተመስገን በል። እንዲያውም አሁን እኮ አንተ ከሄርሜላ የሆነ ነገር የቀመስክ ነው የምትመስለው። በግልጽ እኮ እየነገርከን ነው። በዚህ ልክ ተወጣጥራት መጣም ነበረ። በቃ ሴት የላከው ምንድነው አይፈራም ወንድ ሴት የላከው አይፈራም ሞት አይፈራም በወንዶች እንደሚባለው ይሄው ሄርሜላ ላከችው። እሱ ዛሬ ተወጣጥሮ መጣ። በቀደም እሷ ላካት ሩታን ስታቃጥል ቆይታ ሄደች። ዛሬ ደግሞ እሱ በተራው ማለት ነው ምንም እንደማይፈራ ነገሮች ማድረግ ይችላል፣ ህይወት ይቀጥላል አላለም። እና ሩታኔ ህይወት የቆመ አንተ ስለሄድክ ብለሃለች አላለችም። እንዲያውም በጣም እምርን ያለባት ካንተ ከተለያየሽ ጠብሳት ልጅቷን መልኳን ሁሉ አጥፍተ ነበረ። እግዚአብሔር ይመስገን። አሁን እኮ ሩታ የኔ እንኮይ ማለት ነው እንኮይ መስላለች እህታችን። ገባ አይደለ? ስለዚህ አሁን ደግሞ እንዲህ ፈክታ ስታያት እንዲያውም ዛሬ በጣም ኦቨር ነጭተክ ነው የመጣው። ነጭተክ ማለት ነው ቤተሰብዬ። እና እንዲህ ስትሆን ጭራሽ እምር ሲልባት ጭራሽ ደሙን የፈላው ነው ማለት የሚቻለው። ይሁት እስቲ ፊቱ ምን እንደሚመስል አይታችሁታል። ዛሬ ፍታኝ እኮ ነው ያለችው። ሌላ አብርሽዬ ናፍቀኝ ነው እባክህን ሄርሜላን ተዋት አላለችም እኮ። እንደ ልብ መሆን እንድትችል ለራስህም ክብር ይኑርክ፣ ለሰዎችም አፍ እንዳትጠመድ ቢያንስ ፈቶ ነው እንድትባል እያለች ለአንተ የተቆረቆረችልህ ነው። ባይዘወይ የሚገርም እኮ ነው። የሩታ እኮ ማይንድ እኮ የሚገርም ማለት ነው ቤተሰብ። ቢያንስ ፍታ አለችው። ፍታና አንተም ነፃነትህን አውጅ አለችው። በቃ አየክ፣ ይሄ ምን ማለት እንደሆነ ታውቃለህ? እሷ ከህይወቷ ጥርግርግ አድርጋ አውጥታለች ማለት ነው። ማለት ውስጧ የሆነ ልቅላቂ እንኳን አልቀረም። ይህ ማለት ደግሞ ሴት ልጅ በላዋ ላይ ሲዘሙትባት ማንም ሴት የምትቆርጠው ቁርጥ ነገር ነው። በቃ የፈለገ ያንን ወንድ ብትወድ ብታብድ ኤልዋ ላይ እንዲህ አይነት ድርጊት ከተፈጸመባት እግዚአብሔርን ማንም ሴት ትጨክናለች። ቤተሰብ ልታይ ሁላ አፈልግም። የሚገርማችሁ እንዲህ አይነት ወንድ
እና እሱ ጀብዱ የሰራ እንዴ ዛሬም አይማርም፣ ዛሬም ከስተቱ አይስተካከልም። ሰው ደግሞ ለሷም ዋርኒንግ ይሰጣታል እኮ ለሷ እንትን ማስጠንቀቂያ ይሰጣታል። እንዴ ታስቢበት፣ ነገ ይቆጭሻል። እንዴት ነው የሚቆጫት? ይሄ ሁሉ ጊዜ አንተ እዛ እንደዛ ስትሆን በየአቅጣጫው ከሴት እንዴ እኔ በተለይ ባህር ላይ የሆኑት ሁኔታ እሷን ያቺ ራቁት የሆነች ሴት አንስቶ ከባህር አውጥቶ እዛ አጠገቡ ቂጧ ስር ቁጭ ብሎ ወደ ባህር ጫፍ ሲያስወጣት ምናምን ቤተሰብ አይታችሁታል ያንን ቪዲዮ? አይከብድም? አይዘገንንም? አስቡት እንግዲህ እንዴ ዘመዷ አይደለች እቺ ልጅ። ይሄ ሁሉ የተገላለጠ ሰውነቷን እያየ እንግዲህ አስቡ እናንተ ምን አይነት ነገር ቢኖር ነው? ዝም ብሎ ኖርማል ነገር አይደለም ያለው መሀላችሁ። ስለዚህ አብርሃም ይሄን ያህል አንተ እንደዚህ ጭክን ድፍር ብለ የመጣከው ሀፍረትን ለመሸፈን ነው። ባይዘይ እንዳንወሻሽሽ አብርሃም ውስጥ እኮ ሀፍረት አለ ማለት ያደረገው ድርጊት ያሳፍረዋል። ኦዲየንስም ይሄው እያጣጠበው ነው። ስለዚህ ልጁ ማለት ነው ፌንት ነቅሎ ነው ዛሬ መጣው። ለማንኛውም ይሄ አያዋጣም። ትዳርህን ሳትፈልግ ቀርተህ አይደለ አሸሼ ገዳሚ ያልከው? በቃ ልጅቷን ተዋት። ደግሞ ምን እንዳልሰማችሁ በቃ ካልተፈለግሽ አላት በግልጽ ማለት ነው። ከዚህ በኋላ ታዲያ እኔ ልፈልግ ትላለች። አንተ ሁሌም ጥቁር ጠባሳ ልጅ ላይ እንዳስቀመጥክ ብትኮረኩምክ ብታበድ ሩታ የፈለገ ነገር አንተን ብታረግክ እኔ ባንተ ቦታ ቢሆን ጥፋት ቢሰማ ኖሮ አሜን ብዬ ነበር የምቀበለው። አንተ ማሰብ አትፈልግም። ያንን ሁሌም ልክ ነኝ ነው ሁሌም እንዲያነሰው ደግሞ መጥፊያው በጣም ከባድ ነው የሚሆነው። ገባ አይደለ? ስለዚህ ቤተሰብዬ እንግዲህ ያያችሁትን ነገር መጨረሻ ላይ ያያችሁ ሩታ ገንዘብ እንደምትፈልግ የሱን እና እሷን ያፈሩትን ሀብት እንደምትፈልግ አድርጎን የተናገረው ግን ደግሞ ህጉም ያስገድዳል። ሩታ ደግሞ ማለት ነው እኔ ከባለፈው ቪዲዮ ተናግሬያለሁ። ይሉንታሽን ተይው እህቴ። እንዴ ሌላሽ ላይ ጢባጢቦ ተጫውተውብሽ አሁንም መጫወቻ ልትሆኝ ነው? ለማ ብለሽ ነው የምታየው? ለልጅ ስትይ አንድ ቅራቅንቦ አታይለትም። እንደው 5 ብር ብትሆን እንዲቀደሽ ትቀበያታለሽ እንጂ ይሄን ያልልክ ነው እኛ የገባ ነው ማለት ነው በአብርሃም ላይ። ለማ ተብሎ ለዛች ለመንገድ ላይ ሴት ጥለሽላት ልትወጪ ነው? ይሄ ሁሉ ጠብ አድርገሽ ላብሽን ያመጣሽውን ያፈራሽውን ሀብት ለሷ ጥለሽ ልትሄጂ ለማ ብለሽ? ለልጅሽ ይሆናል። ሩታ አትሞኝሽ። ዛሬ ውሰደው ጥረገው የምትይው ነገር ነገ ዋጋ ያስከፍልሻል። ምክንያቱም አንቺ ሀቅሽ ነው፣ አለቀ። ይሄ ሰው ተቸግሮ አይደለም። ይሄ ሰው ጠግቦብሽ ነው ሄደው፣ ጠግቦብሽ 5 ሳንቲም ለሱ እንዳትተይ። በቃ ለእንዲህ አይነት ሰው አይገባም። ራቁቱን ማስቀረት ነው። እንደዚህ ብን ቢል ንፋስ ላይ ቆሞ ማለት ነው። ሰው የሚጠነቀቀው ለስነ ምግባር ላለው ሰው፣ ልብ ላለው ሰው፣ ትዳሩን ላከበረ ሰው፣ ተበደለ ተገፋ ይሄ ልጅ እኮ እንዲሆኑ አይደለም ተብሎ ለሚታዘንለት ሰው ነው። አብርሃም እኮ የሚታዘንለት ሁኔታ ላይ አይደለም አሁን ያለው። እንዴት አድርገን ነው የምናዝንለት? እንደው በፈጣሪ ይሁንባችሁ እንዴ! በታምር በሰከንድ ውስጥ እንደው ነገሮች ሁላ ልቅልቅ ቢሉ እኔ ደስታዬን አልችለውም። እሱ ከሚወጣጠርባት ነገር አንጻር ማለት ነው። ዛሬ ማይኑን በጨው አጥቦ ደረቱን ነፍቶ መጣ። እፍረቱን መደበቂያ ነው ዛሬ የዛሬው ቁጣ ባይዘው። ይሄ እንዳትረሱ ቤተሰብ። የሰራው ስራ ከኤርሜላ ጋዛ ሲሆን የነበረው ብዙ ነገር ሆነዋል እኮ። ውክልና ሰጥቷት ሁላ መታየለ እንዴ! በቃ ከዚህ በኋላ እኔ ነኝ አብርሃም ሚስት እንደማለት ነው። እኔ ነኝ ሁለተኛ ሚስቱ፣ እኔ ነኝ ከዚህ በኋላ በሱ ህይወት ውስጥ አላፊ ብላ አይደል የመጣችው? አለቀ። ስለዚህ ቤተሰብ ያንን ድርጊቱ ስለሚያሳፍር ነውርም ስለሆነ ያንን ይቅርታ ብሎ ወይም የሰራሁት ነውር ነው ከሚል ይልቅ በቁጣ መንፈስ ደረቱን ነፍቶን የመጣው። ይሄ ደግሞ የሰነፎች ምልክት ነው። ሰነፍ ሰዎች፣ ይቅርታ መጠየቅ የማይወዱ ሰዎች የሚደበቁት በጩኸትና አይን በማፍጠጥ ፊት ለፊት በሐሰት ነገሮችን እውነት እንዲመስሉ ማድረግ ነው ስራቸው። ይህን እናውቃለን። ሩታ ቀጥይ፣ ወደፊት ግፊበት ማለት ነው። የምሬ ነው ቤተሰብ። እነዚህ ልጆች ሜቢ የሆነ ሰዓት ላይ አናውቅም ታርቀውኛም ውይ ብለን አይ መሀል መግባት የሆነው እንዳንል ብቻ። ግን ደግሞ ቤተሰብ እኔ አንድ ነገር ልንገራችሁ፣ እግዚአብሔርን ነው የምላችሁ። እኔ አብርሃምና ሩታ ራሱ ቢታረቁ ነው የምላችሁ ምንም አይጸጽተኝም። እስካሁን በሰራሁት ቪዲዮ በተናገርኩት እኔ ቀድሜ ስንቴ ነግራችኋለሁ። ለምን እንደሆነ ልንገራችሁ። ልክ ነገሮችን ስንናገር እዚህ ድረስ ነው። በለቀቁልን ቪዲዮ ልክ፣ በሰሩት ስራ ልክ። ስለዚህ ሁሌም ቢሆን ሊያፍሩበት የሚገቡት እነሱ እንጂ እኛ ኦዲየንሶች አይደለንም። ደረታችንን ነፍተን ነው የምንናገረው በዚህ ጉዳይ ማለት ነው። አሁን ላይ ግን በመጣው ልክ መሆን ያለበት ነገር እንዲህ ነው፣ መሆን የሌለበት ነገር እንዲህ ነው። በቃ
ግልጽ በግልጽ ነው የምንናገረው። ስለዚህ ሁኔታው እንዲህ ነው ያለው። ለማንኛውም ቤተሰብዬ እንግዲህ ሩታንም ስንት የወርውሩባታል የፍርድ ቤት ወረቀትን ያክል ነገር ማለት ነው። ፈረንጁንም ምነው ፈለካቶች ሲለው ነበር። ተመልከቱ የእሱ ቅናት ማለት ነው። እሱ ፈረንጁ ለሩታ ደግፎ ወይም ደግሞ የሩታን ሀሳብ ልክ ነው ብሎ ስለቆመ ፈረንጁን በሌላ ነገር በዚህ ቅጽበት ከጠረጠረው ሄርሜላን ራቆቷን ከባህር ውስጥ እያወጣና ሩም ውስጥ አብሮ እያደረ ምን ብላ እንድትቀበለው ፈለገ ሩታን። አያችሁ፣ ሁል ጊዜም ቢሆን በሰው ላይ ነው ነገሮችን ምንም የማይመስለን፣ በራስ ሲደርስ እንደዚህ ያንገበግባል። እና ደግሞ ማባቢያው ደግሞ ሩታ ብዙ ነገር እንደሚከስር ስላወቀ ነው። ብዙ ነገር አሁን እኮ ልጁንም ቀጥ አድርጎ የማሳደግ ተቆራጭ የመቁረጥ ግዴታ አለበት። ያንን ሁሉ አንብቦታል። ግዴታዬ ነው እኔ እንኳን ለሱ ለሌላም ተርፋለሁ ብሏል። እናይ ካለን እሱን ወደፊት ማለት ነው። ዋናው ነገር ግን ፍቹን ፍትሃዊ ነው አይደል ያለችክ ባል መሆን ስላልቻልክ፣ ስለዚህ እሱን አጽድቅ። እሱም ደግሞ የሚሆነው በፍርድ ቤት ነው እንዳልኳችሁ። ይሄ ወረቀት የመጣው ወረቀት እሱና እሷ የመስማሚያ ወረቀት ይሁን አላቅም። እኔ ግን እስከማውቀው አሁን አንዳንድ የህግ ጉዳዮችንም እንዳዳመጥኩት ከሆነ መጀመሪያ ባልና ሚስት ፍርድ ቤት ይቀርባሉ። በአንድ ወገን ፍላጎት ካለ ፍቺው ሁለቱ እስኪስማሙ የ3 ወር ጊዜ ይሰጣል። ከዛ ተመልሰው ሲመጡ በእንትንም በአባቶች ምናምንም እንደዚህ በአስታራቂ ሽማግሌዎችም የሚታይ ነገር አለው። ግን ደግሞ ተመልሰው ከሄዱ ነገሩ የማይሆን ከሆነ ግዴታ የመፋታት ሁኔታ ላይ ነው የሚደርሱት። ስለዚህ ሩታ ጠንክራ ነው በውሳኔው ያለችው እና ሀብት ላይ አተኮርሽ ያልካት ደግሞ ማለት ነው በአብርህ ማፍራትህን ረሳ እንዴ ከሩታ ጋር እንዴ? አብርሽ አንተ እኮ መኪናም አይደለም ማለት ነው ሳይክል አይኖርክም ነበረ ሩታ ባትኖር። እኔ እውነቱን ልንገር ከሷ ጋር እየሰራችሁ ከሷ ጋር ኦዲየንስ ወዶክ በሷ የተነሳ የተወዳጅ ሆንከው በሷ ነው አብርሽ። ብዙ ነገርክን እንዲህ ግርድ ብሎ ሩታ በመጣች ሰዓት አንተ ተጋርዶ አንተ ላይ ያለ ነገር ሁሉ አብርሃምን በጥሩ ሰዎች ስለውት ስለ ሩታ ሲባል የተቀበሉ ሩታን አይተው ነው። አንተ ከሷ ትቀድማለህ በዩቲዩብ ደረጃ ከመጣ። ነገር ግን እሷ ከአንተ ኋላ መታ አንተ እንድትወደዱላ አድርጋለች። ይሄን እንዳትጠረጥር ወይም ደግሞ እንዳትዘነጋ። አዎ፣ ስለዚህ ባፈራችሁ ሀብት ባፈራችሁ የድካማ ውጤት ደግሞ ለዛች ለመንገድ ላይ ሴት አስረክባ ካንተ ጋር እንደፈለጋችሁ በሸነና እንድትሉበት ትተውልህ ብዬ እኔ አላምንበትም። ቤተሰብ እናንተ ሀሳባችሁን ስጡኝ። የተሰማኝና ሀሳብ የምሰጣችሁ ቤተሰብዬ። ለማንኛውም ማለት ነው ሩታ እንዴት መሄድ እንዳለብኝ አሳይ ካለው ብላው ሄዳለች። እሱም ደግሞ ጥሏት ሄዷል። ልክ ንብረት ጉዳይ ምናምን የሚለውን ሲያነብ ኦፍ ሳይት ነው የነቀለው። አያችሁ፣ እሷን ባዶ አድርጎ ባዶ የማድረግ ነው ፍላጎቱ ሲጀመር። ሩታ ምንም የሚጎልባን ነገር የለም እሱ ጋር ያለውን ነገር በተተውለት። ግን ደግሞ 74 ሳንቲም እንዳትተውለት። ለማ ብላ ለየትኛው ጨዋ ባሏ ብላ 9 ወር ሙሉ ወይኔ ሩታ እኮ ያሳለፈችው ቤተሰብ። እኔ አሁን ብዙ ማለቴ ነው ካላቆምኩ እዚህ ጋር ቸር ቆዩልኝ።